ሰላም ጤና ይስጥልኝ ተማሪዎች፣ የአስረኛ ክፍል የኢኮኖሚክስ ትምህርታችንን መማማራችንን እንቀጥላለን። ወደ ትምህርታችን ከመግባታችን በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ ኤንድ ሼር እንድታደርጉ በትህትና ጠይቃችኋለሁ። ዛሬ የምንማረው ስለ ፒውር ሞኖፖሊ ማርኬት ወይም ሞኖፖሊስቲክ ኮምፒቲቲቭ ማርኬት የሚለውን ፒውር ሞኖፖሊ ማርኬት የሚለውን እንማማራለን ማለት ነው። at the end of this session student will be ፒውር ሞኖፖሊ ምንድን ነው የሚለውን ዲፋይን ታደርጋላችሁ። ካራክተሪስቲክሱ ደግሞ ምንድን ነው የፒውር ሞኖፖሊ ማርኬት ስትራክቸር የሚለውን ዲፋይን ሪቪው ታደርጋላችሁ። the reason of the existence of pure monopoly ለምንድን ነው ፒውር ሞኖፖሊ ኤግዚስት ያደረገው የሚለውን መረዳት ይቻላል። ኔቸር ኦፍ ዲማንድ ኤንድ ሬቨኒው ከርቭስ ቤዝድ ኦን ፒውር ሞኖፖሊ ማርኬት ስትራክቸር ምን ይመስላል የሚለውን እንማማራለን ማለት ነው። ሞኖፖሊ ማርኬት ዲማንድ ኤንድ ረቨኑ ምን ማለት እንደሆነ በሚገባ ማወቅ ይኖርባቸዋል። እንደ ስታርታፕ አክቲቪቲ ማለት ነው። ዋት ኢዝ ፒውር ሞኖፖሊ ማርኬት ይላል። ይህንን ዲስከስ አድርጋችሁ መጽሐፍ ጽፋችሁ ማለት ነው ሪፖርት ማቅረብ ይኖርባቸዋል ማለት ነው። The second market structure in which we analyze the interaction between producers and consumers is that pure monopoly ነው። ሌላው በገዢዎችና በአምራቾች በሸማቾች መካከል የገበያ ኢንተራክሽን ያለው ሁለተኛው የማርኬት ስትራክቸር ፒውር ሞኖፖሊ ነው። the term monopoly derived from two Greek word እንግዲህ ሞኖፖሊ የሚለው ቃል የመጣው ከሁለት የግሪክ ቃላት ነው። ሞኖስ እና ፑሎስ ይላል። ሞኖ ሚንስ ሲንግል ማለት ነው ወይም ነጠላ ማለት ነው። and ፑሎስ ሚንስ ሴለር ማለት ነው። ስለዚህ ሞኖፖሊ is the market structure in which there is only one seller in a given market industry አንድ ድርጅት አንድ ብቻ አምራች እና ወደ ገበያ የሚያቀርብ ማለት ነው። እንግዲህ ከፒውር ሞኖፖሊ ትርጉም አንጻር ማለት ነው። ሞኖፖሊ ማርኬት ስትራክቸር requires that there is a single producers አንድ አምራች ብቻ ነው ያለው a particular commodity for no other commodity to work service for their commodity and for this situation to last sufficient restriction must be placed to prevent any other firm from entering the market and beginning to sell the product ስለዚህ ሪስትሪክሽን አለ። ሌላ አምራች ወይም ፕሮዲውሰር ወደ ገበያ እንዳይገባ ይከለክላል ማለት ነው። when there is only one firm አንድ ማርኬት ብቻ አንድ አምራች ብቻ የሚኖር ከሆነ በአንድ ገበያ ማለት ነው the firm is the price taker አሁን የገዥም የሻጭም አይደለም ፕራይስ ቴክ የሚያደርገው ፕራይሱን ሜክ የሚያደርገው ማን ነው? የፊርሙ ነው። whereas consumers አር ምንድን ነው? ፕራይስ ቴከር ናቸው። ፊርሙ ፕራይስ ሜከር ነው። ኮንሱመሩ ወይም ሸማቹ ምንድን ነው? ፕራይስ ቴከር። ፎር ኢንስታንስ ኤልፓ የኢትዮጵያን ማለት ነው ኤሌክትሪክ የሚያቀርበው ለምሳሌ ፕሮዲውሲንግ ሰፕላይንግ ኤሌክትሪክ ፓወር ኢትዮጵያ ካን ቢ ኮንሲደርድ አን ኤግዛምፕል ኦፍ ሞኖፖሊ ፊርም። ሃዌቨር ኤልፓ ኢዝ ስቴት ኦውንድ ፊርም ነው፣ የመንግስት ስር ያለ ድርጅት ነው እና አሁን ለምሳሌ መብራት ኃይልን መጥቀስ ይቻላል ማለት ነው። ሌላ አካል መብራትን አምርቶ ወደ ገበያ የሚያቀርብ ተቋም ወይም ድርጅት ስለሌለ ሲንግል ፊርም ነው ማለት ነው። ስለዚህ ፕራይስን ሜክ ያደርጋል፣ ኮንሱመሩ ደግሞ ፕራይስ ቴክ ያደርጋል። ቀጥታውን ከወጣውን ዋጋ ወስዶ ይጠቀማል ማለት ነው። the characteristics of features of pure monopoly የፒውር ሞኖፖሊ ማርኬት ስትራክቸር ካራክተሪስቲክስ ምንድን ነው ስንል እንግዲህ ሲንግል ፊርም ነው። ኦንሊ ፕሮዲውስ ኦር ፕሮዳክት which there are no close substitute ሌላ የሚተካው ነገር የለም ካልን ባህሪያቶቹ አንድና የመጀመሪያው ምንድነው? ሲንግል ሰረር አንድ ማኒ ባየር ነው። አንድ ነጠላ ሻጭ ነው ያለው ወይም ድርጅት ነው ያለው፣ ብዙ ገዢዎች ወይም ተጠቃሚዎች አሉ ማለት ነው። ፒውር ኦር አብሶሉት ሞኖፖሊ ኢዝ ዋን ፊርም ኢንዱስትሪ ዛት ሴልስ ዘ ፕሮዳክት ቱ መኒ ባየርስ አንድ ሆኖ ለብዙዎች የሚሸጥ አዝ ኤ ሪዛልት ዘ ሞኖፖሊ ፊርም ኢዝ ዘ ኦንሊ ፕሮዲውሰርስ ኦፍ ስፔሲፊክ ፕሮዳክት ኦር ዘ ሴል ኦፍ ዘ ፕሮዳክት and has full control over the supply and the price of the product. In this case, the firm and the industry are only one and the same.
ፊልም ኦር ኢንዱስትሪ ብንለው አንድ ነው። ኖ ክሎዝ ሰብስቲዩት የሚተካው ነገር የለም። ስለዚህ ሞኖፖሊ ነው። ዜር ኢዝ ኖ ክሎዝ ሰብስቲዩት ሚኒንግ ዛት ኮንሱመር ሃዝ ኖ ኦልተርኔቲቭ ቾይስ ሌላ ምርጫ የለም። ለምሳሌ ከሌላ መብራት መጠቀም ስለማንችል ስለዚህ ቀጥታ ኤልፓን ያቀረበውን ዋጋ ተጠቅመን መብራት እንጠቀማለን። ፕራይስ ሜከር ነው ፊርሙ ኢንዲቪጁዋል ፊርም ስለሆነ ሲንግል ስለሆነ ኮንሲደር ኮንትሮል ኦቨር ፕራይሱን ኮንትሮል ያደርጋል ያወጣል። ሪስፖንሲብል ፎር ዜር ኮንትሮልስ ላወጣው ፕራይስ ደግሞ ኃላፊነት ይወስዳል። ቶታል ኳንቲ ሳፕላይ ላቀረበው ነገር አዝ ኤ ሪዛልት the monopolist become a price maker and fix its own price ፊክስ ያደርጋል ዋጋ ያወጣል by having a downward sloping ምንድነው ዲማንድ ከርቡ downward sloping curve its product the monopolist can influence the market price by changing the supply of the product ማለት ነው። ፕራይስ ዲስክሪሚኔሽን ነው ሌላኛው ባህሪው ማለት ነው ወይም ካራክተሪስቲክሱ under the condition of monopoly price discrimination is possible. It implies the monopolist can sell its product at different price in different customer ለተለያየ ከስተመሮች የተለያየ ዋጋ ሊያወጣ ይችላል። ለምሳሌ ኤልፓን ብንወስድ ለግለሰብ፣ ለድርጅት፣ ለቢዝነስ ተቋማት ምናምን እያለ ዋጋ ያወጣል ማለት ነው። ሪስትሪክሽን ኦን ኢንትሪ ሌላ አካል በዚህ ቢዝነስ እንዲሰማራ አይፈቀድም። ሪስትሪክሽን ነው ማርኬቱ ማለት ነው። ሞኖፖሊ ኒው ኮምፒቲተርስ ካን ኖት ፍሪሊ ኢንተር in the market due to strict barriers. Thus barriers may be due to legal restriction አለ። ለምሳሌ license or patent right restriction created due to the economies of scale ማለት ነው። patent right ያለው አካል ላይሰንስ ያለው አካል እና ሌጋል ሪስትሪክሽን ያለው አካል የአካል በመሆኑ የተነሳ ሪስትሪክት ይደረጋል ሌላ አካል እንዳይገባ። various reason for the existence of monopolist that helps the monopolist to maintain monopoly power. some of this factor ፓወር አላቸው አብሰንስ ኦፍ ክሎዝ ሰብስቲቱት። ስለዚህ ምንድን ነው ሌላ እነሱን የሚተካ ድርጅት ወይም ሻጭ ስለሌለ አቅራቢ ስለሌለ ዜር ኢዝ ኖ ክሎዝ አብሰንስ ነው በቃ ሰብስቲቱት የሚተካቸው የለም። ኢኮኖሚስ ኦፍ ስኬል ኢን ፕሮዳክሽን አር አናዘር ሪዝን ፎር ዘ ኢመርጀንስ ኦፍ ሞኖፖሊስ። ስለዚህ ኢኮኖሚስ ኦፍ ስኬል ኢን ፕሮዳክሽን ነው ሌላኛው ሞኖፖሊ ፓወር እንዲኖራቸው ያደረገው ማለት ነው። ሌላኛው ደግሞ ኦነርሺፕ of strategic key inputs ነው። ካምፓኒ may own control the entire supply of raw materials raw materialun control ያደርጋሉ። manufacture commodities such firm are not willing to sell the raw material to another firm. For example Ambo mineral water has monopolized by the natural mineral water. Ambo mineral water አምቦ ውሃ ማለት ነው ያንን ኮንትሮል አድርጓል። ከሱ ውጭ ሌላ አካል የለም ማለት ነው። ፓተንት ራይት ነው ሌላኛው ፓወር እንዲኖራቸው ያደረገው። ራይት ፎር ፕሮዳክት ኦር ፕሮዳክሽን ፕሮሰስ ጊቨን ሌጋል ሞኖፖሊ ራይት ቱ ዘ ፊርም። ገቨርንመንት ፖሊሲዎች አዝ ዞስ ሪሌትድ ቱ ጋራንቲንግ ላይሰንስ ኦር ኢምፖዚንግ ፎሬን ትሬድ ሪስትሪክሽን ለምሳሌ ኮታ ሪዛልቲንግ ኢን ሊሚቲንግ ዘ ነምበር ኦፍ ሴለርስ ማለት ነው ፓተንት ራይት ስላላቸው ማለት ነው። ሌላኛው ካምፓኒ ሜይ ዲቨሎፕ ኦር ኢንቨንት ዩኒክ ፕሮዳክት ኦር ማኑፋክቸር ዩኒክ and take step to prevent competition from copywriting. It may obtaining patent or copyright. እንግዲህ ዩኒክ የሆነ ፕሮዳክት ካለው ያንን ፕሮዳክት ሌላ አካል አያመርትበት ማለት ነው ፓተንት ራይት ወይም ኮፒራይት ይይዛል። ለምሳሌ ሞሃን የለስላሳ መጠጦች ፋብሪካ ኮካኮላን መውሰድ ይቻላል እና ኮምፒቲቲቭ ሜንቴን ሞኖፖሊ ፓወር ኦቨር ዘ ሳፕላይ ኦፍ ዘ ፕሮዳክት። ስለዚህ ሞሃ የሚያቀርበው የራሱ ኮንቲኒየስ የሆነ የራሱ ፕሮዳክት ነው ሌላ ሊያቀርበው አይችልም። ኮካኮላም በተመሳሳይ መንገድ ማለት ነው። እንግዲህ ዲዩ ቱ ኤክስክሉሲቭ ኖሎጂ ኦፍ ዘ ኢንግሪዲየንት ኬሚካል ሪኳየርድ ፎር ዘ ፕሮዳክሽን ኦፍ ዴር ፕሮዳክት ማለት ነው። ስለዚህ ኮካም ይሁን ሞሃ ለስላሳ መጠጦች የሚያመርታቸውን ምርቶች ማለት ነው ኬሚስትሪው እንግዲህ የነዛ ድርጅቶች ባለቤቶች ስለሆነ ማለት ነው። ዲማንድ ኤንድ ሬቨኒው ፈንክሽን ኦፍ ሞኖፖሊ ፊርም ስንመለከት ዲማንድ ምን ይመስላል ስንል ፕሪቪየስሊ ፐርፌክትሊ ኮምፒቲቲቭ ማርኬትን አይተናል እና ኢዝ ሞር ሪላቲቭ ቱ ዘ ማርኬት ኢን ዊች ኦፕሬትስ ኤንድ ዜርፎር ቴክስ ዘ ፕራይስ ኦፍ ኢትስ አውትፑት አት a given by market condition and face demand curve that's horizontal. However, as a monopoly is the sole producer in the market, it can alter the price of its goods by adjusting the quantity it supplies to the market.
the monopoly firm faces downward sloping market demand curve ነው ያለው። as a result the monopoly has to accept the lower price if it wants to sell more output መሸጥ ከፈለገ ፕራይሱን ምናምን ማድረግ አለበት፣ ዝቅ ማድረግ አለ። if the monopolist decide to raise the price of the product reduce the quantity of ሳፕላይ ማለት ነው። ዋጋውን የሚጨምር ከሆነ ደግሞ ምኑን ይቀንሳል? ኳንቲቲውን ይቀንሳል ማለት ነው። ስለዚህ ዲማንድ ከርቡ ይሄን ነው የሞኖፖሊስቲክ ማርኬት ስትራክቸር ማለት ነው። ዲማንድ ከርቭ ይሄን ነው የሚመስለው። ፊገር 4 shows the monopolistic firm facing downward sloping ዲማንድ ከርቭ ነው which implies a monopolist raises the price of goods consumer buy less of it. If the monopolist reduces its price, the increase the quantity of output it sells. ስለዚህ በኳንቲቲ እና በፕራይስ መካከል ኢንቨርስ የሆነ ሪሌሽንሽፕ ነው ያለው በሞኖፖሊ ማርኬት ስትራክቸር ማለት ነው። however monopolist could prefer to change high price and sell large quantity of at higher price. እንግዲህ ዋጋ ከፍ አድርጎ በርከት ያለ ምርት መሸጥ ነው የሚፈልጉት፣ ይህን ይመርጣሉ። the market demand curve makes outcome impossible. In particular, the market demand curve describes the combination of price and quantity that are available to the monopoly firm. The monopolist can choose any point on the downward sloping demand curve, but it cannot choose the point of the demand curve. Mathematically, እንግዲህ P price ማለት ነው A minus BQ ይሄ ዲማንድ ከርቭን ሊኒየር እንደሆነ የሚያሳይ ነው። ስለዚህ ፒ ማለት የፕራይስ ማርኬት ፕራይስ ነው። ኪው ማለት ኳንቲቲ ኦፍ ሴል ነው። ኤ ኤንድ ቢ አር ፖዚቲቭ ኮንስታንት እንደሆኑ እንረዳለን። ስለዚህ ፎርሙላው በሞኖፖሊ ማርኬት ስትራክቸር ዲማንድ ማለት ነው ይህን ነው የሚመስለው። ረቨኑ ስንመለከት ረቨኑ ፋንክሽን ኦልሬዲ ፐርፌክትሊ ኮምፒቲቲቭ ማርኬት ላይ እንደተነጋገርነው ነው። ስሪ ካታጎሪ ያለው ቶታል ረቨኑ፣ አቨሬጅ ረቨኑ እና ማርጂናል ረቨኑ አለው። ቶታል ረቨኑ እንግዲህ የምናገኘው ፕራይስ ታይምስ ኪው ወስደን ነው። ፎር ዲማንድ ፋንክሽን ደግሞ ፒ ማለት ደግሞ ፕራይስ ማለት ይሄ ማለት ነው። ስለዚህ በፒ ቦታ ሰብስቲትዩት አድርገን ይሄን ፎርሙላ እናገኛለን ማለት ነው። ስለዚህ አቨሬጅ ረቨኑ ማለት ደግሞ ቶታል ረቨኑ ሲካፈል ለኪው ኳንቲቲ ማለት ነው። ይህንም ስንሰራ መጨረሻ ላይ ይህን እናገኛለን ማለት ነው። ይህንን ስናገኝ አቨሬጅ ረቨኑ ከማን ጋር እኩል ይሆናል ማለት ነው? ከፕራይስ ጋር እኩል ይሆናል ማለት ነው። ሌላው አቨሬጅ ረቨኑ እና ፕራይስ ኦፍ ዘ ፕሮዳክት ሴም ነው በት ኢንተርፕሪቴሽኑ ግን ይለያያል ማለት ነው። አቨሬጅ ረቨኑ ፐር ዩኒት ሪሲቭድ ባይ ሴለርስ ፎር ዘ ሴል ኦፍ ዘ ኮሞዲቲ ማለት ነው። ማርጂናል ረቨኑ ማለት ደግሞ ቶታል ረቨኑ ቼንጅን ቶታል ረቨኑ ኦቨር ቼንጅን ቶታል ኳንቲቲ ማለት ነው። ዋን ኤክስትራ ዩኒት ሴል ካለ ማርጂናል ዩቲሊቲ ልንል እንችላለን ማለት ነው። በተዘዋዋሪ መንገድ በፐርፌክትሊ ኮምፒቲቲቭ ማርኬት እንዳየ ነው ማርጂናል ሬቬኑ በዚህ አይነት መንገድ ማስራት እንችላለን። ኤን ዩኒት ካለ ማለት ነው። ስለዚህ ቶታል ሬቬኑ ኦፍ ኤን ማይነስ ቶታል ሬቬኑ ኦፍ ኤን ማይነስ ዋን ብለን መስራት እንችላለን ማለት ነው። ስለዚህ ቶታል ሬቬኑ፣ አቨሬጅ ሬቬኑ እና ማርጂናል ሬቬኑ አንደር ሞኖፖሊ ኮንዲሽን ስንመለከት ኳንቲቲ በዚህ ተሰጥቶናል፣ በዚህ መደዳ ማለት ነው። ፕራይስ ኦፍ ኳንቲቲ ማለት ደግሞ በዚህ ተሰጥቶናል። ቶታል ሬቬኑ ማለት የዚህ እና የፕራይስ እና የኳንቲቲ ብዜት ውጤት ነው። ስለዚህ አባስተን ማግኘት እንችላለን። አቨሬጅ ሬቬኑ ማለት ፕራይስ ታይምስ ኪው ኦቨር ኪው ማለት ነው። ያ ማለት ምንድን ነው? ቶታል ሬቬኑ ይሄ ማለት ነው። ይሄ ለዚህ ሲካፈል ምን እናገኛለን? አቨሬጅ ሬቬኑ እናገኛለን። በዛ መሰረት አካፍለን ማቴማቲካሊ ማግኘት እንችላለን። ማርጂናል ሬቬኑ ማለት ደግሞ ቼንጅን ቶታል ሬቬኑ ኦቨር ቼንጅን ኳንቲቲ ማለት ነው። ለምሳሌ የአስርን ለማግኘት ምን እንሰራለን? 10 ሲቀነስ 0 ሲካፈል 1 ሲቀነስ 0 ማለት ስንት እናገኛለን? 10 እናገኛለን ማለት ነው። 8 እንዴት መጣ ለሚለው ምንድነው? 9 ሲቀነስ 10 ኔጌቲቭ 1 ይመጣል። 2 ሲቀነስ 1 1 ይመጣል።
ስለዚህ ኖ 18 ሲቀነስ 10 8 ነው። 8 ስንት ይሆናል? 8 ይሆናል ማለት ነው። ይህን ሳይሆን የምንጠቀመው ይህንን ነው። 10 ሲቀነስ 18 ሲቀነስ 8 10 8 ይሆናል። ሲካፈል ለአንድ ማለት ከዚህ ስናቀናነስ አንዳንድ ስለሚገኝ ስለዚህ ይህን እያቀናነስን ብንሄድ ውጤቱን እናገኛለን ማለት ነው። 24 ሲቀነስ 18 6 ይሆናል። 28 ሲቀነስ 24 ማለት 4 ይቀራል። 30 ሲቀነስ 28 2 ይመጣል። 30 ሲቀነስ 30 0 ይመጣል። ይሄ ቶታል ሬቨኑ ማክሲመም ስለደረሰ ነው። ይሄ ማክሲመም ደርሷል ቶታል ሬቨኑ። ማርጂናል ሬቨኑ ደግሞ ምን ሆነ? 0 ይሆናል ማለት ነው። ስለዚህ 0 ሆነ ማለት ከዚህ በኋላ ያለው ቶታል ሬቨኑ እየቀነሰ ይመጣል ማለት ነው። ይህን ለማስረዳት ነው እንግዲህ እዚህ ላይ ያለው እንግዲህ ቶታል ሬቨኑ፣ አቨሬጅ ሬቨኑ እና ማርጂናል ሬቨኑ ግራፋቸው ይህን ነው የሚመስለው። አቨሬጅ ሬቨኑ ማነው ቶታል ሬቨኑ ማክሲመም ሲደርስ ሬቨኑ ማነው ማርጂናል ሬቨኑ 0 ሆኗል። እንደዚሁም አቨሬጅ ሬቨኑ ደግሞ ይሄንን ይመስላል ማለት ነው። ዲክሪዝ እያደረገ ይመጣል ማለት ነው። as figure 4.5 shows the total revenue curve of the monopolist firm has the inverse U shape የተገለበጠ U shape አለው total revenue. The total revenue of a monopolist firm is first increase with the quantity of sales and reach maximum and finally ምን ይሆናል? decrease when the quantity of sales increase እየሆነ በመጣ ቁጥር ቶታል ሬቨኑ እየቀነሰ እንደሚመጣ ያስረዳናል ማለት ነው። ሞኖፖሊ ሲሆን አቨሬጅ ሬቨኑ እንደ ማርጂናል ከርቭስ አር ቦዝ ዳውንዋርድ ስሎፒንግ ነው። የማርጂናል ሬቨኑ እና አቨሬጅ ሬቨኑ ከርቡ ምንድነው? ዳውንዋርድ ስሎፒንግ ነው። ከትኑ እንደተረዳ ነው ከዚህ ማለት ነው። መለስ ብለን እንመልከትና እንግዲህ ቶታል ሬቨኑ መጀመሪያ አካባቢ ልክ እዚህ ላይ እንዳየነው ማለት ነው እየጨመረ ሄዶ መጨረሻ ላይ ማክሲመም ሲደርስ ምን ሆነ? ቀንሷል ማለት ነው። የአቨሬጅ ሬቨኑ እና የማርጂናል ሬቨኑ ከርቭ ማለት ነው ዳውንዋርድ ስሎፕ እንዳደረገ መረዳት እንችላለን ማለት ነው። ይህንን የላይኛውን በሰንጠረዥ የተቀመጠውን ውጤት ወደ ግራፍ ቀይረን ብንመለከተው ውጤቱ ይህን ነው የሚመስለው ማለት ነው። አክቲቪቲ 4 ላይ ስለ ፒውር ሞኖፖሊ ማርኬት ስትራክቸር ስለሆነ ማርኬት ስትራክቸሩን አሁን ዲፋይን ማድረግ ይኖርባችኋል። እንደዚሁም ባህሪውን የፒውር ሞኖፖሊ ማርኬት መግለጽ ይኖርባችኋል። አትሊስት 3 ሪዝን ፎር ኤግዚስተንስ ኦፍ ፒውር ሞኖፖሊ ለምን ኤግዚስት አደረገ የሚለውን 3 ሪዝኖች በሚገባ ማስቀመጥ ይኖርባችኋል። እንግዲህ ተማሪዎች ለዛሬው ስለ ፒውር ሞኖፖሊ ማርኬት ስትራክቸር ትምህርታችን ይህንን ይመስላል። በአጠቃላይ በሚቀጥለው ደግሞ በሌላ ርዕስ ማለትም በሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ላይ እንማማራለን። እስከዚያው ድረስ ስላዳመጣችሁኝ